በኤሌክትሪክ ቶርች እየተደረጉ ፊት ለፊት ከሞት ጋር ይሞቱ ተብለው ተፈርዶባቸው አደጋ ላይ ሆነው ተንጠራርተው ሄዶ ማንቆርቱና ነቆትና ተይዘው ታስረው ማን ነው ወጥሲ ሸዋረገድ። ሰላም ተመልካቾች እንዴት ሰነበታችሁ? ስለማን ተጀምሯል? እንዴት ናችሁ? እንዴት ሰነበታችሁ? ሳምንታችሁ እንዴት አለፈ? እንዴትም ብሎ ይለፍ። አሁናችንን ከስለማን ጋር ቆንጆ እናደርገዋለን። እሁድ ምሽታችንን እናሳምረዋለን። ስለማን ነው? አሁን ወቅቱ ደግሞ የአርበኞች ውለታ የአርበኞች ተጋድሎ ለኢትዮጵያ ነጻነት ያበረከቱትን አስተዋጽኦ የምናነሳሳበት ሰሞን ነው። ብዙ አርበኞች ለኢትዮጵያ ነጻነት ለኢትዮጵያ ክብር ታግለዋል። ታዲያ በዛሬው የስለማን ቆይታችን አንዲትን አርበኛ እናነሳሳለን። ልናነሳሳው ነው ገድላቸውን ባያሌ ስለ ሴት አርበኝት ሸዋረገድ ገድሌ። አዎ ተመልካቾቻችን በስለማን ስለ አርበኛ ወይዘሮ ሸዋረገድ ገድሌ ቆንጆ ቆይታ እናደርጋለን። ወይዘሮ ሸዋረገድ ገድሌ በ1878 በደብረ ብርሃን እንደተወለዱ ታሪክ ይነግረናል። ለኢትዮጵያ ነጻነት ብዙ ዋጋ ከፍለዋል። ያላቸውንም ራሳቸውንም ጭምር ሰጥተዋል። ዳግም ኢትዮጵያን ለመውረር ከመጣው የጣሊያን ጦር ኢትዮጵያን ነፃ ለማውጣት በብዙ መልኩ መስዋዕትነትን ከፍሏል። ብዙ ነው የቸሩት። ታዲያ ስለኚህ ሴት እዚህ መተው ደግሞ ቆይታ የሚያደርጉት የእሳቸው የእህት ልጅ ወይዘሮ ህሊና ይፍሩ ናቸው። የታሪክም ምሁር ናቸው። ታሪክም ተምሯል። ወደዚህ ጋብዙልኝ እስኪ በክብር ጋብዙልኝ። እንዴት ኖት? ሰላም ነው ወይ? አርበኛ ሸዋረገድ ገድሌ ብዙ ነው ያበረከቱት። አንደኛው ራሳቸውን ከመስጠት አኳያ ራሳቸውን ለአደጋ ለሞት አሳልፈው ከመስጠት አኳያ እንዲሁም ደግሞ ያላቸውንም ጭምር ከመስጠት አኳያ እስኪ ምን ያህል መስዋዕትነት የከፈሉ ሴት ናቸው? በኤሌክትሪክ ቶርች እየተደረጉ የኤሌክትሪክ ከረንት በውስጣቸው እንዲያልፍ ተደርጎ 5 ቀን ተሰቅለው እንደዚህ ተንጠልጥለው ደማቸው በእግራቸው ጠብ ጠብ እስኪል በጣሊያን ሀገር ደግሞ በማርክሊያኖ ሮምና ዚናራ ታስረው ብዙ ያበረከቱ ናቸው። እዚህ ሀገርም እያሉ ለአርበኞችም ስንቅ ትጥቅ እያቀረቡ ሰላይ የሆኑ የእንቁላል ነጋዴ እየመሰሉ እንቁላል እየያዙ እየሄዱ ለአርበኞች ከንጉሱ የሚሰጠውን ደብዳቤ ያደርሱ ነበር። ደብዳቤውን በጀርባቸው እየደበቁ እና እሳቸው ካላቸው የኑሮ ደረጃ ያንን ያረጋሉ ተብለው የሚገመቱ አይደሉም። ምክንያቱም ብዙ ሀብት አላቸው። አገሬ ከማንም ትበልጣለች ብለው አባታቸው በጣም ሀብታም ነበሩ። ደጃዝማች ገድሌ ይባላሉ። በጣም ብዙ ገንዘብ ነበራቸውና አጼ ምኒልክ እንዳሁኑ የባንክ ሲስተሙ ብዙ አይደለም። የገንዘብ ሚኒስተሩም አሰራሩ የደረጃን ነበረ እና ለሰራተኛ ደሞዝ መክፈል ሲፈልጉ ለአንዳንድ ነገር ለማውጣት ሲፈልጉ ይበደሩ የነበሩት ከእኚህ ወይዘሮ ሸዋረገድ አባትና ከአርመኖች ከግሪኮች ነጋዴዎች ነበር እና ያንን ያህል ብር አላቸው። የመጀመሪያ የሀበሻ ባንክ ኢትዮጵያ ውስጥ ሲቋቋም በእንግሊዞችና በግብጾች የተቋቋመው ባንክ ላይ 200,000 ማሪያ ቴሬዛ ታለር ወይም ብር አስቀምጠው ከዛ በኋላ ይሄ ባር ኦፍ ጎልድ ጠፍጣፋ ወይም የወርቅ ቡችላ የሚባለው ሁሉ የነበራቸው ጣሊያን ያለ እስከ 200 ሚሊዮን ታለር ማሪያ ቴሬዛ ታለር ገንዘብ የነበራቸው ከ250 ጋሻ መሬት በላይ የነበራቸው ብዙ መሬት የነበራቸው አሁን ማዘጋጃ ቤት ከተሰራበት ግማሹ የሳቸው ሀብት ሚኒሊክ ሆስፒታል የተሰራበት ግማሹና ከዛ በታይ ደግሞ ኮሪያ ሰፈር የሚባለው 22,000 ካሬ ሜትር ዛጋይ ነበራቸው እና በየአቅጣጫው አዲስ አበባ ውስጥ እንኳን ብዙ ሀብት
የነበራቸው የቤተ መንግስት ውስጥ መጀመሪያ የእልፍኝ አስከልካይ አዛዥ ሆነው ከዛ በጅሮንድ ሆነው ከዛ ደጃዝማች ሆነው አገር አስተዳዳሪ ሆነው ይሰሩ ናቸው እና ብር አላቸው። ያንን ብር ያላቸው እንኳን እሳቸው የመጀመሪያ ልጅ ሆነው ለብዙ ጊዜ ሳይወልዱ ቆይተው ነበር። ከእሳቸው ተወልደው ቆይተው ባል ሁሉ አግብተው ሳይወልዱ ቀርተው ልጅ አልወልድም በሚሉበት ደረጃ ላይ ሌላ 8 ልጆች ወለዱ ማለት አባትየው። እኚህ ግን ልጅ የላቸው እና ሀብታቸውን ሁሉ ለልጃቸው በአስተዳዳሪነት ሰጥተው ልጆቻቸውን እንዲያስተምሩላቸው እንዲያሳድጉላቸው አድርገዋል። የኔ እናት አንደኛዋ በእህታቸው ያደጉ ናቸው ማለት እማማ ነው የሚሉ እህት ሳይሆን በእድሜም የእናት ያህል ይበልጣሉ እና የነሱ መሬትና ሀብት እንኳን ለአርበኞቹ ይለግሱ ነበር እየሸጡ። ጣሊያን ደግሞ ከለቀቀ በኋላ አርበኞቹ አልተማሩም። መንግስት ስራ ላይ ለመሰማራት እድሉም አልገጠማቸውም። የተማሩት ተሰማሩ፣ ያልተማሩት ደግሞ ብዙም እንትን ሳያገኙ እንዲሁ ሜዳ ላይ ነው የቀሩት። ግን ባንዳው ተምሮ ስለነበረ በ5 ዓመት ዘመን ውስጥ ስልጣን ይዟል። ብዙ ስልጣን ላይ የነበሩት ባንዳዎች ነበሩ። በዚህ የተነሳ ኢትዮጵያ ሀገሬ ሞኝ ነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ተባለ እና ያንን እነዚህ አርበኞቹ በምንም ነገር ስላላገኙ እሳቸው ርስታቸውን እየሸጡ ቦታ እየሰጡ ገንዘብ እየለገሱ በየወሩ ደሞዝ እየቀረጠላቸው ይኖሩ ነበር። ለምንድን ነው ይሄን ያደረጉት? አንደኛ ለአርበኞቹ ነው፣ ሁለተኛ መንግስት እንዳይጠላ ያደርጉ የነበሩትና ብዙ አስተዋጽኦ አበርክተዋል። በንብረትም በህይወትም 33 ዓመተ ምህረት እሳቸው ወህኒ ቤት ነበሩ። ያን ጊዜ ሞት በቃ ተፈርዶ ይሞቱ ተብሎ ተፈርዶባቸው ሞታቸውን ሲጠብቁ ነው የገቡት። ከዛ ያን ጊዜ የወህኒ ቤቱ አዛዥ የነበረው ኢጣሊያዊ እቺ ሴት እንዳትፈታ እቺ ነፍሰ ገዳይ ህፃናትና ሴቶችን የገደለች ናት ብሎ ሲናገር እንግሊዛዊው መጥቶ የነበረው አዛዥ ጥሏቸው ሊወጣ ሲል ያን የጣሊያኑን የወህኒ ቤት አዛዥ ተንጠራርተው ሄዶ ማንቆርቱን አነቁትና መሬት ላይ ጣሉት። እላው ላይ ተቀመጡና እኔ ገዳይ አይደለሁም፣ ወንጀለኛ አይደለሁም፣ ለሀገሬ ታገልኩ ነኝ ሲሉ አስተርጓሚ ጠራና ደግሞ በሲልቪያ ፓንክረስት እዚህ ኢትዮጵያ ሳትመጣ በፊት እንግሊዝ ሀገር ውስጥ ለኢትዮጵያ ታወራ ነበር፣ ተጽፍ ነበር። ኦብዘርቨር የሚባል ጋዜጣ ላይ እዛ ላይ ስማቸውን ስላወቁት ማን ነው ሲል ሸዋረገድ ሲባሉ እንዴ ብሎ በራሱ መኪና ቤታቸው ድረስ እንዲሄዱ አደረጋቸው። ያንን ያህል አስተዋጽኦ የከፈሉ ሴት ናቸው። ለምሳሌ ለቀይ መስቀል ያላቸው ነው አይደል የሸጡት። ለሀገር ፍቅር ማህበርም እንዲ የኢትዮጵያ ሀገር ፍቅር ማህበር፣ የኢትዮጵያ ሴቶች ማህበር፣ የኢትዮጵያ ቀይ መስቀል ማህበር ውስጥ አባል ሆነው በስራ አስኪያጅነትም ሰርተዋል እና ለማይጨው ጦርነት ላይ የኢትዮጵያ መንግስት በሚዋጋበት ጊዜ እንትን ሄዱ የሕክምና እርዳታ የሚሰጡ ሐኪሞችም ሄዱ። ፋሻ ያስፈልጋል እና ጨርቅ እየቆራረጡ እያዘጋጁ ሁሉ ለፋሻ ይልኩ ነበር እዚህ ሳይገቡ በፊት ማለት ነው። በዛ በማይጨው ሲዋጉ እና ብዙ ያበረከቱ እንትን ገንዘብ የለገሱ ቦታቸውን የሰጡ ናቸው። ደብረ ብርሃን የአባታቸው ቤት ነበረ፣ እሳቸው የወረሱት እሱን ሁሉ ሰጥተዋል ለበጎ አድራጎት እና ህይወታቸውን በሙሉ መስዋዕት የከፈሉ ሰው ናቸው።
ከሞት ጋስ እንግዲህ ምን ያክል ፊት ለፊት ተጋፍጠዋል? በተለይ ደግሞ ይሄ በጣም አደጋ ላይ ሆነው ተይዘው ታስረውም ወደ ኋላ አይሉም በሀገራቸው ጉዳይ እና ምን ያክል እስኪ ፊት ለፊት ከሞት ጋር ተጋፍጠዋል? የራሳቸውን አደጋ ላይ የሚጥል ሁኔታ ውስጥ ገብተዋል። ስለ አርበኞች አሁን ማነው አርበኛ የት ነው ያለው? በደብቅ ደም ውስጥ አርበኛ ሆኖ የሚሰራው ማነው? አውጪ እያሉ እየገረፉ ቶርች ያረጓቸው በኤሌክትሪክ እንትን ያረጓቸው አውጪ ሲሏቸው አላወጣም። ማውቀው ነገር የለም። እኔ ነኝ የሰራሁት ሌላ ምንም ያደረገው ነገር የለም ያሉ የማንንም ምስጢር አላወጣው። አዲስ ዓለም ላይ ደግሞ 80 በላይ ነጮች እንዲገደሉ አድርገዋል። ምሽጉ ተሰብሮ እና ለነ ጀነራል ጃገማ ኬሎ ያን ጊዜ ጀነራል አልነበሩ ፊታውራሪ ዘውዴ የሚባሉ እሳቸውም ያን ጊዜ ፊታውራሪ ነበሩ። ከነሱ ጋር ሆነው ከፍተኛ አስተዋጽኦ አበርክተው እንዲወረር አድርገው ምሽጉ ተሰብሮ ጣሊያኖች ከዛ እንዲለቁ አድርገዋል። አስገድለው ማለት እና መሳሪያውን ደግሞ ለአርበኞቹ ሰጥተዋል። እና በዚህ የተነሳ እሳቸው ታስረው ብዙ ስቃይ ደርሶባቸው ብዙ ጊዜ ነው የታሰሩ። ከ10 ጊዜ በላይ ታስረዋል። እንግዲህ እስር ብቻ ሰው ደግሞ ስቃይ የሚያለበት አይደል? እየተገረፉ እየተሰቃዩ እና ጣሊያንም ሀገር ታስረው 3 አመት የመጡት እና እንደዛ አይነት እንትን ማለት አገራቸውን ከማንም በላይ ይወዳሉ። አገር ስትኖር ነው የምኖረው ብለው ያስባሉ እንጂ የጎደለባቸው ምንም ነገር የለም። ዝም ብለው ተስማምተው መኖር ይችላሉ። ግን አገራቸውን ከማንም በላይ ስለሚወዱ ነው ይሄንን ያደረጉት። እንግዲህ ይሄ የሚነግረን አርበኛ ከሆኑ በኋላ ያለው ህይወታቸው የሚነግረን እኮ ከዛ በፊት አስተዳደጋቸው ሴት ምን ይመስላል የሚለው ላይ ጥያቄ ያስነሳል አይደል? ስለዚህ እሱን እናምጣው። ከአርበኝነቱ በፊት የነበራቸው ህይወት ምን ይመስል ነበር? አስተዳደጋቸውን ጭምር እስኪ ንገሩኝ። ከአርበኝነቱ በፊት አባታቸው እንዳልኩ በጣም ሀብታም ስለነበሩ ልጅ ስላልወለዱ በጣም የተንከባከቧቸው የኖሩ ደብረ ብርሃን ነበሩ መጀመሪያ። ከዛ አዲስ አበባ እዚህ ቤተ መንግስት ገና በወጣትነታቸው ነው የገቡት። በልጅነታቸው ነው በጣም ወደ አዲስ አበባ የመጡት በጣም ወጣት ሚስት ሳያገቡ በፊት። ግን ያን ሁሉ ሲደረግ እሳቸው ምንድነው ሙሉ መብት ነበራቸው። እንዴት ነው ድሮ ሴት ልጅ ቀርቶ ወንድም ልጅ ከአባቱ ጋር እኩል አወራ አይደል? እራት እንኳን ሲበላ መብራት ይዞ ምናምን ቆሞ ነው እንጂ እኩል የሚበላ ልጅ የለም በድሮ ጊዜ። እሳቸው ግን እኩል ነበሩ እና በ7 አመታቸው ተዳሩ። ለአባታቸው ጓደኛ ለነበሩ ሽማግሌ ሰውየው የአባትየው በስራ ነው እንጂ የሚገናኙት በእድሜ ሊወልዷቸው የሚችሉ ድሮ ሚስት ኖሯቸው ልጆች የነበራቸው ሰውዬ አገቡና እኚህ በአባታቸው ቤት ነጻነት ስለለመዱ አንድ ነገር ሲናገሩ ይሄ አይሆንም ይሄ ምናምን ሲሉ አንቺ ማን ነሽ እንዴት ያለሽ ሴት ደግሞ ምን መብት አላት የምትናገርበት ሲሉ እየመጡ ለአባትየው ይከሳሉ። ምን ሆነ ይዳርክልኝ ሴት ናት እቺ ወንድ ናት እያሉ ሁሉ ጊዜ ጠይቋቸው ነበር። እና በኋላ ብዙም ጊዜ አልቆዩ ሰውየው ሞቱ። የእድሜ ልዩነታቸው ምን ያክል ነበር ከመጀመሪያው ባላቸው? 40 አመት ሊሆናቸው ይችላል። ከአባታቸው ጋር ግን የ17 አመት ልዩነት ነው ያለው። አባትየው የዘሮ ሸዋረገድን የሚበልጡት በ17 አመት እድሜያቸው በወጣትነታቸው ነው የወለዷቸው። ግን እሳቸው ደግሞ ያገቧቸው ባል ከአባታቸው በእድሜ ይበልጣል። የሚገርም ነው እንግዲህ ምን ያህል ልዩነት እንዳላቸው። ከተወሰኑ አመታት በኋላ ነው ያረፉት። ከተወሰኑ አመታት በኋላ አረፉ። በልጅነት ማግባት ችግር አለው። ልጅ ላለመውለድ አልወለዱ። እንግዲህ ሁለት ምክንያት ይኖረዋል። አንደኛ እሳቸው መሀል ሊሆኑ ይችላሉ፣ አይታወቅም። ያን ጊዜ ምርመራ የለም። በ7 አመታቸው ነው አይደል ያገቡት? በ7 በልጅነታቸው በማግባታቸው እንዳይወልዱ ሆነው ሊሆን ይችላል።
ከዛ እሳቸው ከሞቱ በኋላ ብዙ ሰው ላግባ የሚል መጣ። በዚህ የተነሳ ጠፍተው ኢየሩሳሌም ሄዱ። 3 አመት ኢየሩሳሌም በኢትዮጵያ ገዳም ውስጥ ተቀምጠው ሲፈለጉ በኋላ ወሬ ተሰማና ኢየሩሳሌም ናቸው ያሉት ሲባል ገዳሙን ከሰው አባትየው አመጣቸው። ሕፃን ልጅ ሊያመነኩሱ ነው ምናምን ብለው እንግዲህ ሁለተኛ ለባል ካልዳሩኝ መጣው ቃል ግቡልኝ ሲሉ እሺ አልድርም አሉ። መጡ። ከዛ በኋላ ለባል አልዳራቸው። በኋላ ቆይተው እሳቸው 8 ልጅ ሲወልዱ ተራ በተራ ግማሹን በሞግዚትነት ግማሹን እንደ ልጅ ወስደው በማሳደግ እንደ ልጆቻቸው ሆኑ ማለት እንደ ወንድምና ሳይሆን እና ኃላፊነት ወስደው አባትየውን ከሞቱ በኋላ ልጆቹን ይድሩ ይኩሉ ያስተምሩ የነበሩት እሳቸው ናቸው። ተመልካቾቻችን ስለማን ነው? ስለ አርበኛ ሸዋረገድ ገድሌ ነው ቆይታ እያደረገን ያለነው። የእህት ልጃቸው ወይዘሮ ህሊና ይፍሩ እንግዳይ ናቸው። ከሳቸው ጋር ቆይታ እያደረግን ነው። እስኪ አርበኝነት ሲባል ጦር ሜዳ ላይ ብቻ የተወሰነ አይደለምና በህይወት ሜዳ ላይ ያላቸው የአርበኝነት መልክ ምን ይመስላል? ራሳቸውን ችሎ በሚኖሩበት ሰዓት እንደ ኢትዮጵያ ባህል ስራን ብዙ የሚያከብር አይደለ። ይሄ መኳንንቱ መሳፍንቱ ጋር ቁጢት በጣሽ ወይም ቆዳ ፋቂ እየተባለ ስራ ላይ ንግድ ስራ ላይ መሰማራት አይፈልግም ነበር። እሳቸው ግን በህይወት ሜዳ በጣም ጠንካራ አቋም የነበራቸው ሰው ናቸው። በስራ የሚያምኑ ናቸው እና በብዙ ስራ ላይ ተሰማርተዋል። የዘይት ፋብሪካ በማውጣት አዲስ ዓለም አሁን ኢጄሬ በሚባለው ቦታ ቤት ነበራቸው። እዛ ዘይት ያወጡ ነበር። በምን በግመል እንደዚህ ከባድ ድንጋይ ተደርጎ ግመሉ እንደዚህ የጎተተ እንደ ወፍጮም መፍጨት ማለት ነው። ማሽኑን እንዲተካ ማሽኑን ያንቀሳቀሰዋል እና ከዛ ዘይቱ የተጣራ ይወጣል። ይገርም ነው። ያን ዘይት ለገበያ ያቀርቡ ነበር። ቀጠሉ የአረቄ ፋብሪካ አቋቋሙ። ማዳም ኢፍቲሚያ የምትባል አንድ ግሪክ አለች። ከሷ ጋራ በሼር ማለት ብሩ ይሳቸውን ግን ሙያው ምናምን ስለሚያውቁት እነሱ መጀመሪያ ሰበታ ከግርማይ እቴጌ ቦታ ተከራይተው እዛ ላይ ከፈቱ። ከዛ ደግሞ ከግርማይት ጋራ በሆነ ነገር ሲቃረኑ ቦታውን ልቀቂልኝ ሲሏቸው በርጋ ማለት አዲስ ዓለም አሁን ኢጄሬ ይባላል ቦታው። እዛ አካባቢ ያለ ወንዝ አለ። እዛ ጋር ነው ፋብሪካው የነበረው እና ማዳም ኢፍቲሚያ ጋራ ይሰሩ ነበር። በአትክልት ስራ ላይ ይሄ የእንሰት ተክል ከደቡብ ወደ አዲስ አበባ አካባቢ ወደ አዲስ ዓለም እንዲተከል ሁሉ አድርገው ያንን አለማምደዋል። ሰው እንዲገባው አድርገዋል። የእንጨት ንግድ ያካሄዱ ነበር። ይሄ ሳንቃ ለመዝጊያ መስኮት የሚሆነውን እንጨት ከገጠር እያስመጡ በመኪና ይነግዱ ነበር። ይሄ ብቻ አይደለም፣ የትራንስፖርት መኪናዎች ነበሯቸው። እህል የሚጭኑ በርበሬ ምናምን ከገጠር የሚያመጡ ነበሯቸው። የራሳቸውን መኪናዎች የሚሄዱበት አርጂታ ነበራቸው። 2 መኪና አውቶሞቢል ማለት እናም ብዙ ገንዘብ የነበራቸው የራሳቸውን ህይወት ራሳቸውን መምራት የሚችሉ ለሌላው የሚለግሱ 100 በላይ ልጅ ያስተማሩ ያሳደጉ 200 በላይ ቤተሰብ የነበራቸው ናቸው። ወደፊት ገፍተው ያንን ባህላዊ ተጽዕኖውን ተቋቁመው የወጡና ሴት ከወንድ እኩል ናት ብለው የሚያምኑ ናቸው። ሁልጊዜም ማንም ሰው እንዲናገራቸው ማለት እንዲገስጻቸው የማይወዱ ራሳቸውም የማያጠፉ ግን በኃላፊነት ቦታ ላይ መሆን የሚችሉ ሴት ግርማ ሞገስ ያላቸው በጣም ቆንጆ ተክለ ሰውነታቸው የሚያምር
በጣም ባለሙያ የአውሮፓና የኢትዮጵያ ባህላዊ ምግቦችን በሙያቸው የሚታወቁ እና ሁለት አይነት ገበታ አለው። አንደኛ የሞሰቡ ከውጪ ሰዎች ጋር ደግሞ ብዙ ግንኙነት ስለነበራቸው ሹካ ማንኪያ ቢላ ተደርጎ ደግሞ በጠረጴዛ ላይ እየቀረበ ከየአይነቱ እና ከአርመኖች ከግሪኮች ከጀርመኖች ጋራ ብዙ ግንኙነት የነበራቸው እሳቸው ኦርቶዶክስም ቢሆኑ የሌላን ሃይማኖት የማይቃወሙ በተለይ ፕሮቴስታንቶችን ያቀርቡ የነበሩ እና ለሁሉም ነገር አመቺ ይሆኑ በጣም ደስ ይላል። ጥሩ ገጸ ባህሪ ያላቸው አዲስ ነገርን ማወቅ የሚፈልጉ ታማኝ እስከ ሞት ደረጃ ለሀገራቸው የታገሉና ወዳጆቻቸውን ያላጋለጡ ሰው ናቸው እና ጠንካራ አቋም ያላቸው ለአርበኞችም መጀመሪያ በኢጣሊያ ወረራ ጊዜ አርበኛው ስንቅና ትጥቅ የእንትን መንግስት ስላልነበረ ይቸግረው ነበር። መሳሪያ እየገዙ በገንዘባቸው ስንቅ እያዘጋጁ በረበሬው ድርቆሹን ምናምን እያረጉ ለአርበኛው እየወሰዱ ሚስጥር እያሰባሰቡ ራሳቸው እንደ ሰላይ ሆነው እንቁላል ነጋዴ መስለው እየሄዱ ያቀርቡ ነበር። ለጃንሆይ መልእክት ሲልኩ ያደርሱ ነበር። ጃንሆይ መልእክትም ባይልኩ አርበኛው እንዳይዳከምና ወደ ጣሊያን እንዳይገባ በማለት ጃንሆይ እኮ አሁን ሊመጡ ነው ደርሰዋል እኮ ይሄ እሳቸው መልእክት እያሉ ከአቶ ብርሃኑ ብርቄ የሚባሉ ሰውዬ ነበሩ። በጅቡቲ የኢትዮጵያ አምባሳደር የነበሩ እሳቸው ማህተሙ ስለነበራቸው ከጅቡቲ እየተላከ ጃንሆይ እንዳረጉት ማህተም እና ይሄን ሁሉ ያቀርቡ ነበር። አርበኛው እንዳይሸሽ እንዳይሄድና እንዳይጋለ ማለት ኢትዮጵያ ሙሉ በሙሉ በጣሊያን ስር እንዳትወድቅ ብዙ አስተዋጽኦ አበርክተዋል። ራሳቸውንም ማለት ንብረታቸውንም ህይወታቸውንም ሁሉ ነገራቸውን ያልሆኑት ነገር የለም እና እነን ያበረከቱ ናቸውና ለሰው ትልቅ አርአያ ይሆናሉ ለአሁኑ ትውልድ ብዬ አስባለሁ። ማለት ሀገር ትልቅ ነገር ነው። በጣሊያን ጊዜ የተዋጋ የኢትዮጵያ ህዝብ ነው። የአንድ ጎሳ ምናምን አይደለም። ያ ሁሉ ከየገጠሩ ተሰባስቦ ነው ተዋክቶ ኢትዮጵያን ነጻነት ያወጣው እና የኢትዮጵያ አንድነት የኢትዮጵያ አንድ ሆኖ መኖር ለኢትዮጵያኖች ይጠቅማል እንጂ የሚጎዳው ነገር የለም። አንድነት ለኢትዮጵያ ግንብ ነው። አንድነት መሰረት ነው። በጎሳ በሃይማኖት በልዩ ልዩ ነገር ከመከፋፈል አንድ ሆኖ ጠንካራ ሆኖ መስራት ጥሩ ነው ብሎ የሚያምኑ ነበሩ። ስለዚህ ነው ማንንም ጎሳ ሳይለዩ እንደ ወንድም አድርገው ገንዘብ እየሰጡ እሳቸው ተንደላቀው ብዙ ጊዜ ነግራዚያኒ ሁሉ ጠይቋቸው ነበር እንዲገቡና ሚስጥር አውጥተው ሌሎቹ አሉ መኳንቶች ለኢጣሊያን ያደሩ ባንዳ ሆነው ማለት እሳቸው ግን አላደረጉም ይሄንን እና አሁንም ቢሞቱም እንኳን ታሪካቸው ይመሰክራል። ልጅም ባይኖራቸው ስራቸው ያበራል ያንጸባርቃል እና እንደዛ አድርገው ነው የኖሩትና ትልቅ ገጸ ባህሪ ያላቸው ሴት ናቸው። በጣም ደስ ይላል። በጣም ትልቅ ነገር ነው። ሌላ አርበኝነት ደግሞ ተመልካቾቻችን በጦር ሜዳው ካለው ሌላ ደግሞ በህይወት ሜዳ ላይ ድህነትንም ህይወትንም ለማሸነፍ ሌሎችንም ደግሞ ይዞ ወደፊት ለመውጣት ያደረጉት ትግል በጣም የሚገርም ነው። አርበኛ ሸዋረገድ ገድሌ ብዙ ነው ታሪካቸው። እንዳሉት ደግሞ እኮ የስጋ የወለዱት ልጅ ባይኖራቸውም የሞቱለት ወይም ደግሞ ብዙ ዋጋ የከፈሉለት የኢትዮጵያ ህዝብ በሙሉ የሳቸው ልጅ ነው አይደለ? ሁሉም የሳቸውን ታሪክ የኔ ብሎም ሊያነሳው ሊያስተላልፈውም የሚገባ ጭምር ነው። ታዲያ የሳቸው ይህ
ያሳለፉት ህይወት ምን ያስተምራል? እንዲሁም ደግሞ አሁን ላይ ቢኖሩ ምን አይነት መልእክት የሚያስተላልፉ ይመስሉታል? እኛ አጥንታችንን ከስክሰን ደማችንን አፍሰን ንብረታችንን ሁሉ ጨርሰን የተዋጋንላትና የሞትንላት ኢትዮጵያ ከዚህ እኛ ከነበርንበት የበለጠ አድጋ ደምቃ በህብረት ሆናችሁ ኢትዮጵያን ወደ ሌላው ዓለም እንድታሻግሯት ወደ ሌላው ዘመን። ምክንያቱም ኢትዮጵያ ታሪክ ከ3000 ዓመት በላይ ታሪክ ያላት ነው። ከክርስቶስ ልደት በፊት ሁሉ ታሪክ ያላት ናት። እነ ሙሴ ሁሉ ወደ ኢትዮጵያ ሙሴ ሚስቱ ኢትዮጵያዊት ነበረች። ወደ ኢትዮጵያ የመጡባት ናት። ሁሉ ታሪክ ሲታይ የታሪክ መነሻ ናት። አሁን የዓለም ሀገሮች እንደ አሜሪካ፣ አውሮፓ እርዱ እየተባሉ ይጠራሉ። የሆነ ጦርነት ሲመጣ ኢትዮጵያ ነበረች ያን ጊዜ የምትጠራው። እንደዚህ ተወሯል፣ ይህን አድርጉልኝ ተብላ እና ግዛቷም ደግሞ እንዲህ ባጭር አልነበረ። ወደ መካከለኛው ምስራቅ ወደ ህንድ ድረስ ይደርስ ነበር የሷ መንግስት እና ያችን ሀያል የነበረችው መንግስት እንደ ድሮ ቦታዋ መልሶ ከዛ አስበልጦ የሞትንላትን ሀገር እንድታቆዩት የሚሉ ይመስለኛል ቢኖሩ። አሁን ትልቅ መልእክት ነው። እርሶ የእንዲህ ያሉ ታላቅ አርበኛ የቅርብ ዘመድ መሆን ያለው ስሜት እንዴት ነው? ከሳቸውስ ምን ወሰዱ እርሶ? በጣም ነው ደስ የሚለኝ፣ ያኮራኛል የሳቸው እህት ልጅ በመሆኔ። እንደገና እኔ እንዲያውም እንደ አያት ነው የምቆጥራቸው። ምክንያቱም እናቴን አሳደጉ ስለሆኑ ማማ እናቴ ማማ ስለሚሏቸው ሁሉ ጊዜ እኔ እንደ አያት ነው የምወስዳቸው እንደ አክስት ሳይሆን እና መኩሪያ ናቸው እና የሳቸውን ነገር ብከተል ደስ ይለኛል። አርበኝነቱ ባይሆንልኝም አሁንም የምትዋጋበት ነገር የለም፣ ግን ባለኝ አቅም መንቀሳቀስ ፈልጋለሁ። ባለኝ ሙያ መሳተፍ ፈልጋለሁ እና በተለያዩ ሙያዎች ተሳተፌ ነበር። መምህርት ነበርኩኝ። በሁለተኛ ደረጃ ትምህርት ቤቶች አስተምሬያለሁ። ኮከበ ጽባህ፣ እንጦጦ አጠቃላይ ወይም ተፈሪ መኮንን በሚባለው፣ አርባ ምንጭ አስተምሬያለሁ፣ አሰላም አስተምሬያለሁ እና ተማሪዎቼ ዶክተሮች፣ ኢንጂነሮች፣ ፕሮፌሰሮች ነው። ወይ ቲቸር አስተምረሽ ነበር እኮ ሲሉኝ ለካ ፋብሪካ ከሚያመርተው እቃ የበለጠ መምህር በአይምሮ የሚያመርተው የተሻለ ስለሆነ እኮራለሁ፣ ደስ ይለኛል። ግን ማዝ ነው ምን ሲሆኑ ነው ደህና ቦታ ላይ ሳይሆኑ ተቸግረው ሳያቸው ግን እኔ ወደኩ ይመስለኛል፣ ተግባሬን ያልፈጸምኩ ይመስለኛል እና የሆነ ያልጨረሱት ስራ የሆነ ይመስለኛል። ግን እንደዛ ሆኖ ሳያቸው ግን እኮራለሁ፣ ሁሉ ጊዜ በጣም ደስ ይለኛል። አርበኛ ሸዋረገድ ገድሌ ይሄ ሁሉ ሲታገሉ ይሄ ሁሉ መስዋዕትነትን ሲከፍሉ መቼስ የሆነ ህልም አላቸው እና የመጨረሻው ህልማቸው ምን ነበር? ተሳካ ወይ? የመጨረሻው ህልማቸው አርበኞች ለሀገራቸው የሞቱ የተታገሉ ቦታ ይዘው ለዛ ለሞቱለት ሀገር ደማቸውን ላፈሰሱለት ሀገር ከዛ የሚያገኙት ነገር ኖሮ እኩል ደረጃ ቢታዩ ይፈልጉ ነበር። ግን አልሆነም። የመንግስት ስህተት ብቻ ሳይሆን ያልተማሩ በመሆናቸው መንግስት ስራ ላይ መሰማራት አይችሉም ያልተማሩት። ግን ያው በግብርና በምናምን ካልሆነ በስተቀር ያን ደግሞ ካሳ ለመክፈል መንግስት ደግሞ ገንዘብ አልነበረው። ጣሊያን የነበረው ንብረት በሙሉ ስለጨረሰ ገንዘብም የለውም መንግስት። ዘመናዊ መንግስትን ደግሞ ለማቋቋም የኢትዮጵያ መንግስት የተማረ ሰው ያስፈልገዋል። ስለዚህ ባንዳውን ነው አሰማርቶ ያም ኢትዮጵያዊ ነው በሁኔታ ወደዚህ ገባ። ግን አርበኞቹ ቦታ ባለማግኘታቸው ያዝኑ ነበር። ለካ እንዲሁ ነው የሞት ነው፣ ለካ ምንም ነገር ላያገኙ ነው ብለው ይናደዱ ነበር። ከነበራቸው ንብረት ገንዘብ እያወጡ
በየወሩ ደሞዝ እየቆረጡ አርበኞቹን ይሰጡ ይጦሩ ነበር። እና ሁሉ ጊዜ ያዝኑ ነበር። ልጅ አልወለዱ ማን ናቸው? እነዛ 8 እህቶችና ወንድሞቻቸው ደግሞ የአባታችንን ሀብት አካፊን መብታቸውን አካፊን ብለው ሲጠይቁ እሳቸው ንብረቱን አብዛኛውን ከግማሽ በላይ ሳይሆን እንዲያውም 3/4ኛውን ለአርበኛው ለምናምኑ ሰጥተው ጨርሰዋል። ልጆቹ ከሰውን ፍርድ ቤት ቀርበው በስንት መከራ ትንሽ ነው ያገኙት። እና ለምን ልጆቹ እነዛም ማሳደጊያቸው ለዚህም ለሀገሬ ሞቼ ይህን ያህል መስዋዕትነት ከፍለን አርበኛውም ዋጋ ካላገኘ ምንድነው ያገኘው ጥቅም? ምንድነው ማለት ህልሜ አልተሳካልኝ ብለው ያስቡ ስለነበረ ሁሉ ጊዜ ያዝኑ ነበር። እና በዚሁ ነው በቃ የተበሳጩ ነበርና ወደ ግሸን ማርያም ሄዱ። እና እንደማይመለሱ ያውቁ ነበር እንደሆነ አላውቅም ምክንያት። እና ስንቅ ይዞ ባንድ መኪና ትልቅ ዚታው ይባል ነበር ያን ጊዜ መኪናው በሱሉ ጭነው ሄዱ። እዛ ግሸን ማርያም ገቡ፣ ቆረቡ፣ ምን አሉ። ከዛ ፓራላይዝ ሆኑ ባንድ ወገናቸው የማይንቀሳቀስ እንግዲህ በንዴትም ደም ግፊት ሊሆን ይችላል። ከዛ ይምጡ ተባለ። ወሬያቸውን ሲሰሙ ጃንሆይ እንዲመጡ 5 ደጃዝማቾች ላኩ። እና ሊያመጧቸው ሲመጡ እሳቸው ደክመዋል፣ መናገር አይችሉም። በቃ በመንገድ ላይ እነሱ እንዳሉ ሲያመጧቸው ሞቱ። ሲሞቱ በአይሮፕላን ታዞ 4 አይሮፕላን ታዞ አጅቡ እንዲያመጣቸው ተደረገና እዚህ ስነ ስርዓት ተካሂዶ አስከሬናቸው በአባታቸው መቃብር ደብረ ሊባኖስ ነበር፣ እዛ ተቀበሩ። እና አሁንም እሳቸውን ስም የሚያነሳ ምንም ነገር የለ። ይሄ ሁሉ ከፍለው እንዴት ነው ምን በስማቸው አንድ የሰፈራቸው መንገድ የአባታቸው መሬት በነበረበት ቦታ ጋር ነው ሸዋረገገሌ መንገድ የሚል ያላቸው ምንም የላቸው። እና ለሰሩት አስተዋጽኦ ልጅ ሲኖር እኮ ልጅ ያንተን ስም ያስጠራል። ልጅ ከሌለ ደግሞ ስም ይጠፋል። ታሪክም የተወሰነ ጊዜ ነው ማስታወሻ ከሌለው እየጠፋ ይሄዳል። እና ያ ትንሽ ቅር ያሰኛል። አንድ ጊዜ የቀድሞ ፕሬዝዳንት ግርማ ወልደ ጊዮርጊስ ምክር ቤት አቅርቤ ነበረ ሐውልት እንዲሰራላቸው አሉ። እስካሁን ምንም የተደረገ ነገር የለም። ምን ላይ እንደደረሰም አናውቅም። ግን ባንኮች የእናት ባንክ ወደ ቃሊቲ መንገድ ሸዋረገድ ብራንች የሚል ከፍቶላቸው እና ወደ ብርሃንም አቢሲኒያ ነው እሱም አለ። በቃ ሌላ ምንም የለም። አይ ማብዛት ያስፈልጋል። እንግዲህ እንዲህ አይነት ውለታ የዋሉ ሰዎችን ስማቸውን ማስታወስ፣ መዘከሩ፣ ታሪካቸውን ማነሳሳት ለቀጣይም ትውልድ ጭምር የሚተርፍ ነውና የሚያስተምር ነውና እንዳሉት በተገኘው መንገድ በሚገባቸው ልክ ክብር መስጠትም እንዲሁም ደግሞ በደንብ ስማቸውን ማነሳሳት ማስተዋወቅም ደግሞ ያስፈልጋል። ስለ እሳቸው ታሪክ የኢትዮጵያ አርበኞችን ይሄ የማይጨውን ጦርነት በተመለከተ ሲወራ የተጻፉ መጻፍቶች በሙሉ በእንግሊዘኛም በአማርኛም የውጭም የታወቁ ጻፊያን የጻፊዎች የጻፉት ሁሉ ላይ ተፈጥሯቸው ወይም እሳቸው ማን ናቸው የሚለውን አያነሳም። አርበኝነቱን ያወራል ሙሉ በሙሉም ባይሆን። ሌላው ደግሞ እንግዲህ ታሪክ እንደሚነግረን አርበኛ ሸዋረገድ ገድሌ ወደ አርበኝነቱ ተጋድሎ የመጡት በ52 አመታቸው መሆኑስ ምን የሚነግረን ነገር አለ? እድሜ እንደማይገድብ ነው። ለመዋጋትም ለመታገልም ቆራጥነት፣ ልበ ሙሉነት እና አላማ ነው የሚያስፈልገው እንጂ እድሜ አይወስንም። እድሜ ቁጥር ሰው እኮ ራሱን አንዳንድ ሰው
በቃ እኔ ያረጀው ከእንግዲህ ወዲያ ምን ተስፋ አለኝ ካልክ ተስፋ አይኖርም። የሞትክን ራስን እየገደልክ ነው የምትሄደው። ግን ተስፋ ይኖረኛል ይሄን እናረጋለሁ እንዲያረጋለሁ ስትል ግን ልበ ሙሉ ትሆንና ጠንካራ ትሆንና እድሜ ቁጥር ነው ብዙ ነገር ማድረግ ትችላለህ። በጣም ደስ የሚገርም እኮ ነው። በ52 አመት እንግዲህ ያን ሁሉ ስራ መስራት በጣም እኮ የሚገርም ነው፣ የሚደንቅ ነው። በጣም እውነት በጣም ትልቅ ነገር ነው። ተመልካቾቻችን በጣም ያስገርማል። እንዲህ ያሉ አርበኞችን ነው እንግዲህ ኢትዮጵያ ያፈራችሁ፣ እንዲሁም ደግሞ የታገሉላትም እንዲህ ያሉ አርበኞች ናቸውና ኢትዮጵያ የቆመችው እንዲህ ባሉ መስዋዕትነቶችም ጭምር ነው። ታዲያ በጊዜው እንመለስና ወደ ኋላ እሳቸው ይሄ ሁሉ መስዋዕትነትን ሲከፍሉ ይሄ ሁሉ ሲታገሉ ሲጥሩ በጊዜው የነበሩ ሴቶችን ከማንቃት አኳያ እንዲሁም ደግሞ አሁንም ጭምር ላሉ ለዚህ ትውልድ ሴቶችም ጭምር ከማበረታታት አኳያ እሳቸው ያደረጉት የአርበኝነት ተጋድሎ ምን ያህል የሚያነሳሳ ነው? በጣም ነው እንጂ የሚያነሳሳ። አንደኛ እድሜ እንደማይገድብ፣ ሁለተኛ የመጡበት መደብም እንደማይወስን፣ ቆራጦ ነው ከሰሩ ሁሉን ነገር ማድረግ እንደሚቻልና ሴቶች ደግሞ ከወንዶች እኩል በእናትነታቸውም ብዙ ነገር እየሰሩ ነው እኮ እኛን ያሳደጉን አይደለም እየመሩን ለዚህ ትልቅ ቦታ ያደረሱና ሴትና ወንድ እኩል ነው እኩል ሆኖ መስራት እንደሚችል እኔ አልችልም እኔ በቃ በሰው ላይ ተወስኜ ዲፔንድ አድርጌ እኖራለሁ የሚል ነገር ቀርቶ በራስ ተማምኖ ከሰሩ ማንም ትልቅ ቦታ ላይ ይደርሳል። ዋናው አላማው ቆራጥነቱ ነው። እንዳሉት በ52 አመታቸው ሁለተኛ ደግሞ ሴትም ሆነው ያለው አመለካከት አለ ያለው እይታ ይኖራል። ያንን ሁሉ መጣስ ብቻም ሳይሆን ሴት ሆኖ ደግሞ እንዲህ አይነት ትግሎችንም ጭምር ማድረጋቸው ምን ያክል ትልቅ አርበኛ እንደነበሩ የሚያሳይ ነው። ሌላው ደግሞ እንግዲህ የእሳቸውን አርበኝነት በጊዜ ያሳለፉትንም ጭምር የሚያነሳሱ እኮ ስነ ቃሎች አሉ አይደለ? እንደም መጽሐፍ ነው የያዙት። ሌላው የእህታቸው ልጅ ዶክተር ክፍሌ ማርቆስ የሚባል ይሄንን የእርሱ ወንድም ያጎቴ ልጅ እና ሶስቱ ልጆች የኔን እናት ግራዝማች ማርቆስ ማለት የዚህ ክፍሌ አባት የዚህ መጽሐፍ ደራሲ አባት እሺ የኔ እናት ጌጤ ይሄ ማርቆስ ገድሌ እና ሌላኛው ማዕዛ ገድሌ ትባላለች። ሶስቱን ህፃን ሆነው እንደ ልጅ ያሳደጓቸው ጦታቸውን እያጠቡ እና እነሱ ማማ የሚሏቸው ናቸው እና የነሱ ልጆች በሙሉ ለሳቸው ታሪክ እንዲወጣ የሚታገሉ ናቸው እና ይሄ አሜሪካን ሀገር ዩኒቨርሲቲ መምህር ነበር። ለ20 አመታት በላይ አሜሪካን ሀገር ዩኒቨርሲቲ ሲያስተምር ነበር። ጡረታ ሲወጣ ወደ ኢትዮጵያ መጥቶ የሳቸውን ታሪክ ጻፈ። ያው ጸሐፊው ሌላ ነው ግን እሱ ማቴሪያሉን እያሰባሰበ አጻፈው እና ማን እንደነበሩ ምን እንደሆኑ የሚገልጽ ነው። ይሄ አሁን የመጀመሪያውን አሁን ሁለተኛው አለ ብዙ ተጠናቅሮና የተጻፈ በእንግሊዘኛም የተጻፈ አለ። አሁን በቅርብ ጊዜ ገበያ ላይ ይውላል። እሱ የበለጠ ብዙ ታሪክ አለ። ስለዚህ ምን ይነግሩናል? እስኪ አሁን እሱም መጽሐፍ ላይ ያሉ የተካተቱት ስነ ቃሎች በጊዜው የወይዘሮ ሸዋረገድ ገድሌን ሚና ወይም አስተዋጽኦ እያዩ የሚገጠሙ የነበሩ ናቸው። ጥቂቱን እናነሳሳቸው እስቲ። የመጽሐፉ ርዕስ ሸዋረገድ ገድሌ ነው የሚለው። ሸዋረገድ ገድሌ የአኩሪ ገድላት ባለቤት የህይወት ታሪክ 1878 እስከ 42 ያለ እስከ 1942 ያለፉበት አመት በ42 ዓመተ ምህረት ይሞት የምታስፎክር ሰንጋ ገለሌ በጦር መካከል ሳይሆኑ አያሌ በጥይት ገዳይ ነጭ ከብር ገደሌ የሴት ወንድ ናት ሸዋረገድ ገድሌ ባሉ ነበር።
በትሬን ተኳትሮ ይጫናል በርበሬ የአርበኞች እናት ናት ሸዋረገድ ገድሌ የዘበኛ ሱሪ ካኪና ገንባሌ እንኳን ደህና መጣሽ ሸዋረገድ ገድሌ። ይሄ መጀመሪያው በአርበኞችን ይረዱ ስለነበረ የሚገልጽ ነው። ሁለተኛው ደግሞ ጣሊያን ሀገር ሲመጡ ወደ አዲስ አበባ ሲመጡ ነው። ከጣሊያን ሀገር አዚናራ ማርክሪያኖና ሮም ታስረው ሲመጡ ሲገቡ የተገጠመላቸው። እሺ ሰው ሁሉ ሲበላ በሌማት ሸዋረገድ ገድሌ መሶበ ወርቅ አላት። ሰው ሁሉ የሚሰጠው አንዳንድ ብር ነው። ሸዋረገድ ገድሌ 50 ብር መዛ ነው። ለጋስ ነበር በጣም ከሚገባው። እንግዲህ የዛን ጊዜ 50 ብር 30 ብር ጋሻ መሬት ትገዛል። በ25 ሳንቲም 1 ካሬ ሜትር ቦታ ትመራል። እና ሲልቪያ ፓንክረስትም ስለሳቸው በጣም እንትን ያለችው አለ። ጣሊያን በመቋቋም በተደረገው የኢትዮጵያ ትግል ውስጥ ታላቅ ጀግና የነበሩት ወይዘሮ ሸዋረገድ ገድሌ ዛሬ እኔ ወደ ነበርኩበት ወደ ቪላ ሳህለ ስላሴ መጥተው ተገናኙኝ። ቪላ ሳህለ ስላሴ ወደ ቤላ የሚባለው ሰፈር ወደዛ የሉል ሳህለ ስላሴ ቤቴ ነበረን። ቪላ ሳህለ ስላሴ እና እዛ ሊያናግሩኝ መጡ። ሲልቪያ ፓንክረስት ግራጫ ጸጉር ያላቸው የሚያስደንቁና እጅግ ቆንጆ ሴት ናቸው። የዚያ ጦርነት ጠባሳ ምልክት በግንባራቸው ላይ የሚነበብ ቢሆንም ይህ ግን ውበታቸውን ሊሸፍኑ አልቻለም። ገጽታቸው ከፍተኛ ብልህነት የተላበሰ መሆናቸውን ያመለክታል። አይኖቻቸው ብሩህ ናቸው። ነቃ ባለ ሁኔታ ፈገግ ይላሉ። አቋቋማቸው ጤነኛ ሲሆን ይህም እንደ ብረት የጠነከረ ሰውነት እንዳላቸው መሆኑን ያሳያል። ያኔ የኢጣሊያ ለጋሲዮን ቪላ ደ ኢታሊያ ይባል በነበረው በዚያ በቪላ ሳህለ ስላሴ እሳቸው ስቃይ ደርሶባቸው ነበርና ሁኔታው ለኔ አስገራሚ ነበር። ካሁን በፊት ለመጀመሪያ ጊዜ ሳያቸው የኢትዮጵያ ነጭ የአገር ልብስ ነበር የለበሱት። ዛሬ ደግሞ ሙሉ በሙሉ በጥቁር ሆኖ ካባ ደርቦበታል። የድሮውና ያሁኑን ያለውን እና ደስተኛ እንዳልነበሩ የሚገልጸው እና ካሪዝማቲክ የሚለው እና የድሮ ሰዎች ደግሞ ከመሞታቸው በፊት አልቃሾች ምናምን ከቤታቸው አይጠፉ እና አንድ አልቃሽ ነበሩ የታወቁ ሴትዮ እና እኔ ስሞት እንዴት ብለሽ ታለቅሽልኛለሽ ብለው ይጠይቋቸዋል። እሺ እናንት ወጥ ቤቶች በርበሬ ቀንጥሱ፣ እናንት ስጋ ቤቶች ሰንጋውን ምረጡ፣ ሸዋረገድ ገድሌ ለገና ሲመጡ፣ ቤተሰቧ ሰፊ ገናና ጥምቀት፣ ሸዋረገድ ገድሌ እንደምን ትሙት ብለው ገጠሙ። ሴትዮዋ እሳቸው ያው እዛ ሄደው ሞቱ። ደብረ ሊባኖስ ተቀበሩ እና ብዙ በኢትዮጵያን አዲስ ዘመን ጋዜጣ ላይ ብዙ የተጻፈላቸው ታሪኮች አሉ በየጊዜው እና ለጋዜጠኞቹ መግለጫ ኢንተርቪው የሰጡትም አለ። የውጭም ጋዜጠኞች የጠየቋቸው አለ እና በውጭም ዓለም በሀገር ውስጥም የታወቁ ናቸው ባላቸው እና ሲመጡ ጃንሆይ እንደገቡ የአርበኞች አቅራቢ ሚኒስትር አርጎ ሾሟቸው። አርበኞች በሳቸው አማካኝነት እየቀረቡ ነው ያለባ የሚሾሙ ከሆነ ስጦታ የሚሰጣቸው ከሆነ የሚሰጣቸው የነበረው እና ይሄ ባህላዊ ትምህርት ተምረዋል። ያነባሉ፣ ይጽፋሉ፣ ስለ ሃይማኖታቸውም ያውቃሉ። ያን ጊዜ የፈረንጅ ትምህርት ስላልነበረ ያንን አልተማሩ። ግን ሁሉም ልጅ ወንድሞቻቸው መቶቻቸው ሁሉም የተማሩ ናቸው፣ ተምረዋል እና እንደዛ በጣም ደስ ይላል። የሚገርም ነው እንግዲህ ስነ ቃሎቹ በራሳቸው እኮ ምን አይነት ግርማ ሞገስ ያላቸው ሴት እንደነበሩ የሚያሳይ ነው። እንግዲህ ከስነ ቃሎቹ በተጨማሪም ደግሞ ሲልቪያ ፓንክረስት በጣም ትልቅ አስተዋጽኦ የነበራት ናት። በተለይ ደግሞ የዓለም አቀፉ ማህበረሰብ በኢትዮጵያ በኩል ያለውን ጉዳይ እውነታውን
እንዲያውቅ በማድረግ በኩል በጣም ትልቅ አስተዋጽኦ ስታደርግ የነበረች ናት። እሷን ትልቅ ክብር የሚሰጣት ናት። ምስክርነቷን ነው የነገሩኝ። እጅግ አድርጌ አመሰግናለሁ። የአርበኛ ሸዋረገድ ገድሌ ጉዳይ ያው ብዙ ነው፣ በጣም ሰፊ ነው፣ ብዙ አበርክተዋል። ሰዓታችን በሚበቃን ያክል ግን ለሰጡን ቃለ መጠይቅ እጅግ አድርጌ አመሰግናለሁ ስለበቃው እና በጣም ወዳቸውን ማከብራቸውን የኢትዮጵያ ጀግና የሆኑትን አክስቴን በማቅረቤ ደስ ይለኛል። እንደ ታሪክ ባለሙያም ታሪካቸው ቢታወቅ እና ለሰሩ ስራ ደግሞ ትንሽ ነገር ቢሰጣቸው ደስ ይለኛል። ማለት ገንዘብ አይፈልጉም፣ ምንም አይፈልጉም፣ የሉም፣ ሞተዋል። ስለዚህ የሆነ መታሰቢያ ነገር ቢቆምላቸው ደስ ይለኝ። ታላቅ ክብር ስለሰጠኝ አመሰግናለሁ። እኔም በጣም አመሰግናለሁ። ወይዘሮ ህሊና ይፍሩ የአርበኛ ሸዋረገድ ገድሌ የቅርብ ዘመድ ናቸው፣ የእህት ልጅ ናቸው። በጣም እናመሰግናለን። ቆይታ ስላደረግን ቆንጆ ቆይታ ነበር ያደረግነው። እኔም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አሜን። ተመልካቾቻችንም እናንተም ጊዜያችሁን ስለሰጣችሁን አብራችሁን ስለቆያችሁ እጅግ አድርገን ነው የምናመሰግነው። ስለ አርበኛ ሸዋረገድ ገድሌ ነበር ቆይታ ያደረግነው። ሸዋረገድ ገድሌ ያላቸውንም ራሳቸውንም ጭምር ለኢትዮጵያ ክብር ለኢትዮጵያ ነጻነት ሲሉ ሰጥተዋል። በስለማን ስለሳቸው ቆንጆ ቆይታ አድርገናል። ክብር ስጋቸውንም አጥንታቸውንም ሰጥተው መስዋዕትነትን ለከፈሉ ለአርበኞች ሁሉ እንላለን። ሳምንት ደግሞ በሌላ እንግዳ ስለ ብለን በስለማን እንመጣለን። እስከ ሳምንት ቸርቸሩን ያሰማን፣ ክፉን ያርቅልን። ቸር ሰንብቱልን። እንግዳዬን በክብር ሸኙልኝ። የአርበኛ ሸዋረገድ ገድሌ የእህት ልጅ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። እሺ